በዓለማችን ላይ እጅግ ቀዝቃዛው ደረቅና ሰው የማይኖርበት ብቸኛው አህጉር አንታርክቲካ ወይም ደቡብ ዋልታ ነው። ለብዙዎቻችን አንታርክቲካ ማለት በረዶና ፔንግዊኖች ብቻ ያሉበት ባዶ ቦታ ይመስለናል። እውነታው ግን ከዚህ ፍጹም የተለየ ነው። ከዚህ በረዶ ስር ምን ተደብቆ ይሆን? የዓለማችን ትልልቅ ሀገራትና ወታደራዊ ኃይሎች በአንታርክቲካ ላይ ምን እየፈለጉ ነው? ለምንስ ተራ ሰዎችና ሲቪሎች ወደዚህ ቦታ በነፃነት እንዳይጓዙ በጥብቅ ተከለከለ? ዛሬ ከሳይንሳዊ ግኝቶች ጀርባ የተደበቁትን የናዚዎችን ሚስጥራዊ ወታደራዊ ዘመቻዎችና በአንታርክቲካ በረዶ ስር የተቀበሩትን እጅግ አስደንጋጭና ያልተፈቱ ሚስጥሮች በዝርዝር እንመለከታለን። 1959 ዓመተ ምህረት በወቅቱ የዓለማችን ሀያላን የሚባሉት 12 ሀገራት ተሰብስበው የአንታርክቲካ ስምምነት ወይም አንታርክቲክ ትሪቲ የተባለውን ታሪካዊ ውል ተፈራረሙ። ይህ ውል የሚለው አንታርክቲካ የማንም አገር ንብረት መሆን አትችልም። በዚያ ቦታ ላይ ማንኛውንም አይነት ወታደራዊ እንቅስቃሴ ማድረግ፣ የጦር መሳሪያ መሞከር ወይም የተፈጥሮ ማዕድናትን መቆፈር በጥብቅ የተከለከለ ነው ይላል። ይህ ስምምነት በመጀመሪያ ሲሰማ ሰላማዊ ቢመስልም ከጀርባው ግን ትልቅ ጥያቄ ያስነሳል። ሀገራት ሁልጊዜ መሬት ለመቀማማት በሚጣሉበት በዚህ ዓለም ላይ እንዴት ይህንን ሰፊ አህጉር በሰላም ለመተው ተስማሙ? ተራ ሰዎችስ ወደዚያ እንዳይሄዱ የጦር መርከቦች በጥብቅ የሚጠብቁት ለምንድን ነው? እዚያ ቦታ ላይ ምን የደበቁት ነገር አለ? ሁለተኛው የዓለም ጦርነት ከመጀመሩ ጥቂት ቀደም ብሎ በ1938 ዓመተ ምህረት አዶልፍ ሂትለር እና የናዚ ጀርመን ኃይሎች ወደ አንታርክቲካ ትልቅ ጉዞ አድርገው ነበር። ቦታውንም ኒው ስዋቢያ ብለው ሰየሙት። በጣም የሚገርመው ከጦርነቱ ፍጻሜ በኋላ የናዚዎች ሰርጓጅ መርከቦች ወደ ደቡብ ዋልታ ሲጓዙ ተስተውለዋል። ብዙ የታሪክ ተመራማሪዎች እንደሚሉት ናዚዎች በአንታርክቲካ በረዶ ስር በሚገኙ ግዙፍ ሞቃታማ ዋሻዎች ውስጥ ቤዝ 211 የሚባል ሚስጥራዊ ወታደራዊ ማዕከል ገንብተዋል። ሂትለር ራሱ ጦርነቱ ሲያበቃ አልሞተም። ይልቁንም በሰርጓጅ መርከብ ተደብቆ ወደዚህ የአንታርክቲካ ሚስጥራዊ ሰፈር አምልጧል የሚሉ በርካታ መረጃዎች አሉ። በቅርብ ጊዜ የወጡ የሳተላይት ምስሎች በአንታርክቲካ በረዶ ስር እጅግ አስገራሚ የሆኑ ነገሮችን አሳይተዋል። ከነዚህም መካከል ልክ እንደ ግብጽ ፒራሚዶች ፍጹም ቅርጽ ያላቸው ግዙፍ ተራራዎች ይገኙበታል። ብዙ ተመራማሪዎች እንደሚሉት ከሚሊዮን ዓመታት በፊት አንታርክቲካ በበረዶ የተሸፈነች አልነበረችም። ይልቁንም እንደ አሁኗ አፍሪካ ሞቃታማና ለኑሮ ምቹ ምድር ነበረች። ይህ ማለት በረዶ ከመጣሉ በፊት እዚያ ምድር ላይ ይኖሩ የነበሩ ጥንታዊ የሰው ልጆች ስልጣኔዎችና ከተሞች ነበሩ ማለት ነው። ይህ ማለት በረዶ ከመጣሉ በፊት እዚያ ምድር ላይ ይኖሩ የነበሩ ጥንታዊ የሰው ልጆች ስልጣኔዎችና ከተሞች ነበሩ ማለት ነው። አንዳንዶች በታሪክ የሚነገርላትና የጠፋችው አትላንቲስ ከተማ
ራሷ በአሁኑ ሰዓት በአንታርክቲካ በረዶ ስር ተቀብራ ትገኛለች ብለው ያምናሉ። አንታርክቲካ ዛሬም ቢሆን የዓለማችን ትልቁና ያልተፈታው ሚስጥር ነው። እዚያ ቦታ ላይ ያሉትን ነገሮች ለመደበቅ ሲባል የተደረጉ ስምምነቶችና ክልከላዎች ጥርጣሬያችንን ይበልጥ ይጨምሩታል። የናዚዎች ሚስጥራዊ ማዕከል የጠፉ ጥንታዊ ከተሞች ወይስ እኛ እንዳናውቃቸው የተደበቁ የተፈጥሮ ሚስጥሮች? እናንተስ በአንታርክቲካ በረዶ ስር የተደበቀው እውነት ምን ይመስላችኋል? ሀሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ በሌላ አስደናቂ ሚስጥር እስክንገናኝ ሰላም ቆዩ።